የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንግዲህ በሰበር መረጃ ነው ወደ እናንተ የመጣሁት። ያው እንደምታውቁት በማልዳ 1:40 እና በምሽት 1 ሰዓት ብቻ ነው ወደ እናንተ የምቀርብ የነበረው። አሁን ሰበር መረጃ ይዤ መጥቻለሁ። እንግዲህ የቅዱስ ሲኖዶስ ምልአተ ጉባኤ ተጠናቋል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ በነበሩበት በርካታ አበው ሊቃነ ጳጳሳት ተሰባስበው በተከናወነው የ2017 የወርሃ ግንቦት የቅዱስ ሲኖዶስ ምልአተ ጉባኤ መጠናቀቁን ተከትሎ የደረሰን መረጃ ስላለ ማለት ነው ቅዱስነታቸው መግለጫ የሰጡበት የብፁዕ ቅዱስ ፓትርያርኩን ሙሉ በሙሉ ቃል ይዤ መጥቻለሁ። ስለዚህ መረጃው ሰበር ነው። ሁላችሁም ሼር በማድረግ ትብብራችሁን አሳዩ እያልኩኝ በቀጥታ ወደ መረጃችን አመራለሁ። እስከ መጨረሻው እንከታተል። አጠቃላይ የዚህ የ2017 የምልአተ ጉባኤ ቅዱስ ሲኖዶስ ውሎና ውሳኔዎች ምንድን ናቸው? ከብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከተለያዩ ርዕሰ ጉዳዮች ጋር በተገናኘ የተነሱ በርካታ ሀሳቦች አሉ። እሱ ምንድን ነው የሚለውን ሙሉ መግለጫውን አስደምጣቸዋለሁ። ተከታትለን እንመለስ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያነብልናል። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በፍትሕ መንፈሳዊ አንቀጽ 5 ቁጥር 164 በተደነገገው መሰረት የርክበ ካህናት መደበኛ ስብሰባውን ከግንቦት 6 ቀን 2017 ዓመተ ምህረት እስከ ግንቦት 19 ቀን 2017 ዓመተ ምህረት ድረስ አካሂዷል። የመንበረ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና እድገት፣ ለሀገር ሰላምና መረጋጋት፣ ለሐዋርያዊ ተልእኮ መስፋፋትና ለመንፈሳዊ ልዕልና ልዩ ትኩረት በመስጠት አስፈላጊ ውሳኔዎችን አስተላልፏል። በዚሁ መሰረት 1. ለሰላምና ለአንድነት ቅድሚያ በመስጠት ምትክ ለሌለው የሰው ልጅ ሕይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ሕይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና፣ ውይይቶችንና የጥናት መድረኮችን እንዲያዘጋጅ አፈጻጸሙንም በየ3 ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። 2. ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጻሕፍትና የሴሚናሪ ደቀ መዛሙርት የሚሰጠው የምስክር ወረቀት ዲግሪ እንዲሆን በተወሰነው መሰረት በመማር ላይ ያሉትና በቀድሞው ስርዓተ ትምህርት ተምረው በመመረቅ ቤተክርስቲያናችንን በማገልገል ላይ የሚገኙት ምሩቃን ተጓዳኝ ትምህርቱን ተምረው ዲግሪያቸውን ማግኘት እንዲችሉ የቀረበው ስርዓተ ትምህርት ተግባራዊ እንዲደረግ በኮሌጁ የተጀመረው ሁለገብ ህንጻም በተያያዘለት የጊዜ ሰሌዳ መሰረት እንዲጠናቀቅ ቅዱስ ሲኖዶስ ወስኗል። በገዳማት አስተዳደር መምሪያ አስፈጻሚነት የተደረገው የአንድነት ገዳማት ሀገር አቀፍ የምክክር ጉባኤ በየዓመቱ እንዲካሄድና የአቋም መግለጫው ላይ የቀረቡት ሐሳቦች
በመንፈስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በኩል እየታዩ በቅደም ተከተል እንዲፈጸሙ ቅዱስ ሲኖዶስ ውሳኔ አስተላልፏል። 4 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አቤቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሐ ምኒልክ ህንፃ ምትክ በነባሩ ቦታ ላይ B+G+4+ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችንም ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ስራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱት ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ተሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። 5 በአዲስ አበባ ሀገረ ስብከት ጽሕፈት ቤት የተፈጠረውን የአስተዳደር ችግር አስመልክቶ በብፁዓን አባቶች የሚመራው አጣሪ ልዑክ ባቀረበው ሪፖርት መሰረት ውይይት በማድረግና የሥራ ኃላፊዎችን በማንሳት ቅዱስ ሲኖዶስ አስተዳደራዊ ውሳኔዎችን አስተላልፏል። ዝክረ ኒቅያ በሚል ስድስት ዝክረ ኒቅያ በሚል መሪ ቃል ከመላው ሀገራችን በተወከሉ የምስክር ጉባኤ ቤቶች መምህራን በተካሄደው ጉባኤና የጥናት ውይይት የቀረበው ምክረ ሀሳብ እጅግ የሚጠቅም የሊቃውንት ድምጽ በመሆኑ በነገረ ማርያም በነገረ ክርስቶስና በሌሎችም አስተምህሮዎች ዙሪያ የተሰጡት ሀሳቦች የቅዱሳት መጽሐፍ ትርጓሜን መሰረት በማድረግ ተብራርቶና ተስተካክሎ የጎደለው ሞልቶ የጠመመው ተቃንቶ በሊቃውንት ጉባኤ በኩል በመጽሐፍ መልክ እንዲታተም በሚዲያ ሊተላለፍ የሚገባው አስተምህሮ ደግሞ በሊቃውንት ጉባኤ ብቻ እንዲተላለፍ የሊቃውንት ጉባኤውም በተሟላ የሰው ኃይልና በጀት ተጠናክሮ እንዲደራጅ ሀገር አቀፍ ጉባኤው በአመት 2 ጊዜ እንዲደረግና የጉባኤው መዋቅር በየአህጉረ ስብከቱ እንዲጠናከር ቅዱስ ሲኖዶስ ወስኗል። 7 የመናገሻ አምባ ማርያምና የጋራው ደብረ መድኃኒት መድኃኔ ዓለም አንድነት ገዳም ጥንታዊ የሆነ ሰፊ ታሪክ ያለው በመሆኑ ሁለቱ ገዳማት በአንድነት አበምኔት በአንድነት ገዳም ስርዓት በጋራ እንዲመሩ ቅዱስ ሲኖዶስ ወስኗል። 8 በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት መነኮሳትን ከመላክ ጀምሮ በአስተዳደራዊና ቀኖናዊ አሰራር ክፍተት ምክንያት የተከሰቱ ችግሮችን በማረምና ሊቀ ጳጳሱን በማዛወር ማዕከላዊ መዋቅር እንዲጠበቅ ቅዱስ ሲኖዶስ የወሰነ ሲሆን
ነባሩ መተዳደሪያ ደንብ ተሻሽሎ እንዲቀርብ በብፁዓን ሊቃነ ጳጳሳት የሚመራ ኮሚቴ ሰይሟል። 9 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል ያገኘቻቸውን ዶግማዊ፣ ቀኖናዊ እና ትውፊታዊ ሀብቶቿ የሕግ ጥበቃና ከለላ አግኝተው ሃይማኖታዊ፣ ታሪካዊና ሁለንተናዊ ይዘታቸውን ሳይለቁ ተከብረውና ተጠብቀው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔ ሰጥቷል። 10 በ2018 ዓመተ ምህረት የመደበኛና የካፒታል ዓመታዊ በጀት 5 ቢሊየን 407 ሚሊዮን 415607 ብር ከ25 ሳንቲም እንዲሆንና የበጀት አርስቱ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ወስኗል። 11 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በመገንባት ላይ የሚገኘውን ህንፃ በተመለከተ የተፈጠረው የአሰራር ግድፈት እንዲታረም ዩኒቨርሲቲው ከባንክ ጋር የገባው የብድር ውል እንዲቋረጥና የተጀመረውን ህንፃ በራሱ አቅም እንዲገነባ ሆኖ የቤተ ክርስቲያናችንን አንጡራ ሀብት ማለትም ህንፃዎችን፣ መሬቶችንና ሌሎች ቋሚ ንብረቶችን በማስያዝ የሚደረጉ ብድሮች ተፈጻሚ እንዳይሆኑ የሚያደርግ መመሪያ ለሁሉም አህጉረ ስብከት እንዲተላለፍ ቅዱስ ሲኖዶስ ወስኗል። 12 የቤቶችና ህንፃዎች አስተዳደር ልማት ድርጅትን አስመልክቶ በቀረበው ሪፖርት መሰረት የስራ ክፍተቱን በማረም በየደረጃው ያሉ ኃላፊዎች እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ ሰጥቷል። 13 የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ 3 ዓመታት የሚሰሩ ብፁዓን አባቶችን ለመምረጥ እጩዎችን የሚያቀርቡ ብፁዓን አበው ሊቃነ ጳጳሳትን በመሰየም ምልዓተ ጉባኤው ተገቢውን ምርጫ አከናውኗል። በዚህም መሰረት ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ የራያ አህጉረ ስብከት ሊቀ ጳጳስን መርጦ ሰይሟል። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ እና የምስካየ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስን መርጦ ሰይሟል። ብፁዕ አቡነ ሕርያቆስ የሀዲያና ስልጤ አህጉረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መርጦ ሰይሟል። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የሚኒሶታና የኮሎራዶ አህጉረ ስብከት ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መድቧል። 14 ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ንቀፋ ያለበትን ትምህርታቸውን በማረምና በማስተካከል
ርቱ የሆነውን የቤተክርስቲያናችን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤው ወስኗል። 15 በሀገር ውስጥ እና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንን ልዕልና የቅዱስ ሲኖዶስን ክብር የሚጋፋ የአባቶቻችንና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በአጽንኦት ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል። በመጨረሻም በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት፣ ጥላቻና ደም ማፍሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓመተ ምህረት ዓመታዊ ጉባኤውን በጸሎት አጠናቋል። ግንቦት 20 2017 ዓመተ ምህረት እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ግንቦት 20 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። የተወዳችሁ ቤተሰቦቻችን እንግዲህ ዛሬ መረጃዎቻችን ይህን ይመስላሉ። በምሽቱ 1 ሰዓት ላይ የምንገናኝ ይሆናል። እስከዚያ ተሰናበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።